ችግር ካቆምኩበት ነው የምቀጥለው። እሺ ላባ እንደዚህ አለ። ላባም ባቱኤልም መለሱ። ላባ ቅድም አሳይቻችኋለሁ። ክፉ አደርግብህ ዘንድ ኃይል በእጄ ላይ ነበረኝ ያለ ሰው ነው። እጁ ላይ ክፉ ማድረግ የሚችልበት አቅም ያለው። እዚህ ቦታ ላይ ግን አልቻለም። ያንን የክፋቱን ሰይፍ እንዳይመዝ የከለከለው እጅ አለ። ያንን የክፋቱን ኃይል እንዳይጠቀምበት ያደረገው ነገር አለ። ምንድን ነው ካላችሁኝ፣ ቅድም ያነበብኩላችሁ 24:7 ላይ ያለው አብርሃም ምን አለ? አካሄዴን በፊቱ ያደረግኩለት እግዚአብሔር እርሱ መልአኩን በፊትህ ይልካል። ላባ መልአክ ካልወጣ በቀር መንገድ የሚያቀና ሳይሆን መንገድ የሚያዘገይ። ያዕቆብን 14 ዓመት ሲያዘገየው ትዝ ይለናል ታሪኩ አይደል? የሚታወቀው በማዘግየት ነው። በማዘግየት የሚታወቀው ክፉ በማድረግ የሚታወቀው ደሞዝ በመቀየር የሚታወቀው ፊት በማጥቆር የላባ ባህሪያቶች እነሱ ናቸው አይደል? እዚህ ቦታ ላይ ምን ተገኝቶ ነው ላባ ደግ የሆነው? ምን ተገኝቶ ነው አለት ውሃ ያፈለቀው? ምን ተገኝቶ ነው ቁራ ምግብ ይዞ የመጣው? እግዚአብሔር አለው መልአኩን በፊትህ ይልካል፣ መንገድህንም ያቀናልሃል። ሃሌሉያ። እግዚአብሔር መንገዳቸውን ሲያቀና ክፉዎች ክፉ ሆኖ መቀጠል አይችሉም። አዘጊዎች አዘጊ ሆኖ መቀጠል አይችሉም። አለቶች አለት ሆኖ መቀጠል አይችሉም። እግዚአብሔር ጎዳናችሁን ሲያቀና፣ እግዚአብሔር መልአኩን በፊታችሁ ሲልክ፣ አንዳንዶች ድንግጥ ይላሉ። እንዴ መላእክት እነዚህም ያምናሉ እንዴ? ኧረ በደንብ ይልካል። እኛንን ማንልካቸው እንጂ ሲላኩ ይመጣሉ። መልአኩን በፊትህ ይልካል። ምን የሚያደርግ የሚያቃና መልአክ። ሃሌሉያ። ርብቃን ያለ ፕሮግራሟ ውሃ እንድትቀዳ የሚያደርግ መልአክ ከፊትህ ይወጣል። ከዛስ ርብቃን እነኋት በፊትህ ናት፣ ይዘሃት ሂድ፣ እግዚአብሔር እንደተናገረ ለጌታህም ልጅ ሚስት ትሆናለህ። እነኋት፣ ይዘሃት ሂድ። ይሄን የሚለው ማን ነው? ላባ እኮ ነው። አስባችሁታል? አስባችሁታል? ላባ አለፍ ብላችሁ 3-4 ምዕራፍ የምታገኙት ላባ ሂድ የሚለው፣ ፍጠን የሚለው፣ ይቸኩል የሚለው። እግዚአብሔር ነገራችሁን ካቻኮለ አዘጊ እንኳን አያዘገያችሁም። እስኪ አሜን በሉ። ለአንድ ሰው መልእክት ነው። እግዚአብሔር ነገራችሁን ካፈጠነ አዘጊዎች ነገሮቻችሁን ማዘግየት አይችሉም አይችሉም። ሃሌሉያ። አሁን ወደ ዋናው ሀሳቤ ልገባ ነው። ወደ ዕለቱ መልእክቴ ልገባ ነው። እስካሁን አፒታይዘር ማለት መግቢያ ለዚህ አሁን ለምናገረው ሀሳብ ለዋናው መልእክት እግዚአብሔር በልቤ ውስጥ ያስቀመጠው መልእክት ለዛ መግቢያ የሚሆኑ ነገሮች ታሪካዊ ዳራዎችን ነው እያየን ያለ ነው። አሁን ወደ ዋናው ሀሳብ እንግባ። የአብርሃም ልጅ ይስሐቅ 25ኛው ምዕራፍ ቁጥር 19 የአብርሃም ልጅ ይስሐቅ ትውልዱ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም 40 ዓመት ሲኖረው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊ የላባ እህት ናት። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና። እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች ይላል። አሁን በደንብ ስሙኝ፣ በጣም በደንብ ስሙኝ፣ መልእክቴ እንድትይዙልኝ። እነዚህ ባቱኤልና ላባ እህታቸውን የባረኳት ለብዙ ጊዜ እኛ የምንበራረክበት አንድ በጣም የተወደደ ቃል አለ አይደል? ምን ይላል? ምዕራፍ 24 ወደኋላ ልመልሳችሁ፣ ቁጥር 58 ላይ አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላትን ደጅ ይውረስ አሏት። አንቺ እህታችን እልፍ አእላፋት ሁኚ፣ ዘርሽም የጠላትን ደጅ ይውረስ አሏት። ርብቃ ውስጥ ያለ ቃል ምንድን ነው ብትሉኝ፣ እልፍ አላፍ መሆን፣ እልፍ አላፍ መሆን፣ መብዛት፣ የጠላትን ደጅ መውረስ የሚል ቃል ይዛ ነው ሄደች ወደ ይስሐቅ። ይስሐቅ ደግሞ በአብርሃም በኩል ዘርህ የጠላትን ደጅ ይወርሳል የሚል ቃል ይዞ ነው ወደ እርሷ የመጣው። እነዚህ ሁለት ቃሎች አንድ ላይ ተገናኝተዋል። ምን የሚል?
እልፍ ሁኑ የሚል ብዙ የሚል። አሁን ያነበብኩላችሁ ቃል ደግሞ ምንድን ነው የሚለው? መካን ነበረች። በጣም ብዙ ሰዎች እርግጠኛ ነኝ በእንደዚህ አይነት ግራ መጋባት ውስጥ ያሉ ትኖራላችሁ ያምናለሁ። እልፍ ሁኑ ተብለው ቃል ተሰጥቷቸው መካን ነበሩ። አይጋጭም? እኛ ህይወት ውስጥ ሲመጣ እንዴት እንደሚጋጭ አስቡት። የመጣላቸው ትንቢት፣ የመጣላቸው መልእክት፣ የሰሙት ድምፅ እልፍ መሆን፣ ህይወታቸው ውስጥ ተግባር ላይ ያለው ነገር ምንድን ነው ካላችሁ ደግሞ መካንነት ነው። እንዲህ አይነት ሰዎች አላችሁ። ብዙ ተብለው መብዛት ያቃታቸው፣ እልፍ ሁኑ ተብለው አንድ ያጡ፣ ዘርህ ትውልድህ ተብለው ግን 20 ዓመት ቀላል አይደለም። ብዙ ጊዜ የምናውቀው የአብርሃምን ነው። አብርሃም 25 ዓመት ጠበቀ ይስሐቅን ወለደ ስለሚል፣ ይስሐቅ ተመሳሳይ 20 ዓመት ጠብቋል። በ40 ዓመቱ አገባ፣ በ60 ዓመቱ ነው የወለደው። 20 ዓመት ያለ ፍሬ ያለ ዘር ነበሩ። ግን ምን የሚል ቃል ይዘው? ብዙ የሚል ቃል ይዘው። ምን የሚል ቃል ይዘው? እልፍ ሁኑ የሚል ቃል ይዘው። ህይወታችን ውስጥ ሲመጣ ህይወታችን ውስጥ ስንተረጉመው እልፍ ሁን የሚል ትንቢት ይዘህ፣ እልፍ ሁን የሚል ቃል ይዘህ፣ እልፍ ሁን የሚል ድምፅ ይዘህ፣ ትክክለኛው ላይፍ ውስጥ ስትገባ ግን ባዶ ነው። ነገሮች ሁሉ ባዶ ናቸው። እባርካለሁ፣ ባለጠጋ ትሆናለህ፣ ለብዙዎች ታበድራለህ፣ ትከናወናለህ፣ እንዲህና እንዲያ የሚል መልእክት መጥቶልን ግን ወደ ተግባር ህይወታችን ስንሄድ ግን መካንነት፣ ፍሬ አልባነት፣ አለመብዛት፣ ማነስ። በእንደዚህ አይነት ተመሳሳይ ህይወት ውስጥ እያለፋችሁ ያላችሁ ወገኖች ካላችሁ ጌታ መልእክት አለው። በዛ ፍሬ ባጡበት ጉዳይ፣ መካን በሆኑበት ጉዳይ፣ በተቸገሩበት ጉዳይ ይስሐቅ ወደ እግዚአብሔር ጸለየ ይላል። ወደ እግዚአብሔር ጸለየ። ጌታ ሆይ እልፍ ሁኑ ብለህናል፣ ብዙ ብለህናል፣ ተከናወኑ ብለህናል። መንገዳችንን አቅንተሃል፣ አፍጥነህ ነገሮቻችንን አቃንተሃል፣ የህይወት ምዕራፎቻችንን አስተካክለሃል። ግን እልፍ መሆን አቅቶናል፣ ግን መብዛት አቅቶናል ብሎ ወደ እግዚአብሔር ጸለየ። ወደ እግዚአብሔር ጸለየ። እግዚአብሔር ተለመነው። ርብቃ ሚስቱ ጸነሰች። ኦኬ፣ አሁን ምን እያለን ነው? ጸሎቱ ተሰማ። ደስ አይልም? የይስሐቅ ጸሎት ተሰማ። ዛሬ ጸሎታችሁ እንደተሰማው፣ ዛሬ ጸሎትሽ እንደተሰማው የይስሐቅ ጸሎት ተሰማ። እስኪ ጸሎቴ ተሰማ በሉና ጻፉ። ሃሌሉያ! ጸሎቱ ተሰማ። ይስሐቅ እግዚአብሔር ተለመነው። ጸሎቱ ተሰማ። የስ ዲቦራ ጸሎቴ ተሰማ እያለች ነው። ራሄል፣ ሜርሲ፣ ናኪ አሁን አልተሳሳትኩም። ሻሎም ጸሎቴ ተሰማ። ልመናው ተሰማለት። ያስ የይስሐቅ ጸሎት ተሰማ፣ ልመናው ተሰማለት። በፊቱ ሞገስ አገኘ። እግዚአብሔር ተለመነው። ችግራቸው መካንነት ነበር። ችግራቸው አለመውለድ ነበር። ችግራቸው ብዙ ተብለው አለመብዛት ነበረ። አሁን ሊበዙ እግዚአብሔር ተለመናቸው። እግዚአብሔር ጸሎታቸውን ሰማ። ዋው! ያበቃ አይመስልም? ችግር እንጅሩ አይመስልም? በቃ ጥቅልል ብሎ ሄድ አይመስልም? ጸሎት ከተሰማ ምን ትፈልጋለህ? እግዚአብሔር ትበዛለህ ብሎ ነበር። መብዛት አቅቶ ነበር። ከዛ የምትበዛበት የህይወት ምዕራፍ መጣ፣ በዛ። ሃሌሉያ! ጸሎት ተመለሰ። ደስ አይልም? ጸሎት ተመለሰ።
ከሆነ ከሚያስጨንቅ ነገር አውጣኝ ብላችሁ ጸልያችሁ ሊያወጣችሁ ሲመጣና ስትወጡ ፎይ ነው የምትሉት አይደል? አሳርፈኝ ብላችሁ እግዚአብሔር ሊያሳርፋችሁ ሲመጣ ሲያሳርፋችሁ፣ ለምሳሌ ሰምሶን ጸለየ፣ አዘቅቱን ሰንጥቆ እግዚአብሔር ውሃ ጠጣው፣ አይን አቆሬ ብሎ ጠጣ፣ አረፈ። በቃ ጸሎት እኮ ሲመለስ እረፍት ነው አይደል? ይስሐቅም ጸለየ፣ የጸሎት መልስ ወጣ። ርብቃ ጸለየች፣ የጸሎቷ መልስ መጣ። ምናልባት ከዚህ ቀደም በነበረው ጸሎቷ ጌታ ሆይ እልፍ ትሆኛለሽ አላልከኝም ወይ? የታለ እልፍ መሆን? ትበዣለሽ አላልከኝም ወይ? ዘርሽ የጠላትን ደጅ ይወርሳል አላልከኝም ወይ? የታለ የሚል ነው አይደል ጸሎቷ? ኦኬ። አሁን ምን ሆነ? ጸሎቷ ተሰማ። ርብቃም ሚስቱ ጸነሰች፣ ልጆችም በሆዷ ውስጥ ይገፋፉ ነበር። የጸሎት መልስ በብዙ ምጥ የተገኘ በ20 ዓመት ጸሎት የመጣ ጸሎት መልስ መገፋፋት። አንዱን እኮ ተመለሰ ብለው እኮ አመስግነው ግን አልጨረሱ። እግዚአብሔር ጸሎታችንን ሰማ ብለው እኮ ገና ዘምረው አልጨረሱ። እንዲህ አይነት ሰዎች አላችሁ፣ መስክራችሁ ሳትጨርሱ ሌላ ችግር የመጣባችሁ። ጌታን አመስግኑልኝ፣ በሬ ተከፈተ። ሃሌሉያ። ከዛ አመስግኑልኝ ያልካቸው ሰዎች ጸልዩልኝ ማለት ከብዶ፣ ምክንያቱም ነገር አለ። አመስግኑልኝ። ርብቃ አሁን ተናግራለች። በቃ ጌታ ይባረክ፣ ሰጠኝ እኮ ጌታ እኮ ሰጠኝ፣ አደረገልኝ ታምር፣ 1000 ጊዜ 1000 ምናምን ብላ ዘምራ ጌታን አመስግና ወደ ቤቷ ስትመለስ ግፊያ፣ ሆዷ ውስጥ ጦርነት፣ ያልተጠበቀ ሰልፍ። ኧረ ጌታዊ ምን እንዳለች ታውቃላችሁ? ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለኔ ምኔ ነው አለች። እንዲህ አይነት ሰው አለ። አንድ ሰው ካለ፣ አንድ ሰው ካገኘው በቂ ነው። ካልሆነ ለራሴ ነው የማካፍለው ማለት ነው። እንደሱ ነው የማምነው። ይህ ለኔ አለች ምኔ ነው። የጸሎት መልስ እኮ ነው። ምኔ ነው ያስብላት። ጸልየ አንብታ አልቅሳ ያገኘው ነገር ምኔ ነው ሲያሰኘ ማለት ነው። የ20 ዓመት የጸሎት መልሷ ምኔ ነው አስባላት። ይህ ለኔ አለች ምኔ ነው። ምን ማለት መሰላችሁ? ምን እያልኳችሁ መሰላችሁ? የምታልፉበትን ያለፉ አባቶቻችን አሉ፣ የምታልፉበትን ያለፉ እናቶቻችን አሉ። አሁን እየተሰማችሁ ያለው ስሜት የተሰማቸው አባቶች አሉ፣ በዚህ ውስጥ ያለፉ። በእንደዚህ አይነት ሁኔታ ውስጥ ሆናችሁ በእንደዚህ አይነት ስሜት ውስጥ ስታልፉ እንደ ደመና በዙሪያችን እነዚህን የሚያክሉ ምስክሮች ካሉልን ነው የሚሉት። ከምስክሮች አንዷ ሆና ርብቃ ትመጣለች። ድካም ብሎች ተስፋ ቆርጠሽ በሆነ ልጅ ነገር ተማረሽ፣ ይህ ለእኔ ምኔ ነው ስትይ ርብቃ አለች ምኔ ነው ያለች። ይሄ ለእኔ ምኔ ነው ያለች። የጸሎት መልሷ ምኔ ነው ያስባላት ርብቃ አለች። የመካንነቷ ምዕራፍ ተሽሮ እንባዬ ታበሰ፣ ስብራቴ ተጠገነ፣ እግዚአብሔር ይመስገን ብላ ሳታበቃ መገፋፋት መጥቶ ምኔ ነው ያስባላት ርብቃ አለች። ምኔ ነው አለች። ይህ ለእኔ ምኔ ነው። ኦኬ እሺ፣ አሁን ወደኛ አመሳስለነዋል። ምኔ ነው የሚያሰኝ እንደ ርብቃ የሚያሰኝ ሁኔታ ገጠማችሁ ወይ ገጠመኝ ወይ ገጠመሽ ወይ ገጠማችሁ ወይ ገጠመን። ርብቃ የገጠማትን አይነት ገጠመን፣ ጸለይን። ኦኬ ከመጀመሪያው ልጀምር። እግዚአብሔር መንገዳችንን አቀና፣ መልአኩን ላከ።
የሚያዘገዩ እነ ላባ የሚያዘገዩ እነ ባቱኤል ነበሩ። ከነሱ እጅ እግዚአብሔር ተናጥቆ ነገራችንን አፈጠነ። ቸኮልን፣ ወደ ፍጻሜያችን ደረስን። እግዚአብሔርን አመስግነን ሳናበቃ ከዛ በኋላ ነገራችን ባዶ ሆነ። ጸለይን እንደገና፣ እግዚአብሔር ጸሎታችንን ሰማ፣ መካንነታችንን አስወገደ። ከዛ የጸሎት መልሱ እንደገና ፈተና ይዞብን መጣ። ግፊያ ሆነ። ምንድነው የምናደርገው እዚህ ቦታ ላይ ስንደርስ? ከክፉ ነው እንዳትል እግዚአብሔር መንገድን አቅንቶልህ መልአኩን ልኮ ነው። እግዚአብሔር ከፊት ወጥቶ መልአክ ልኮልህ ተሟግቶ አዘጊዎች እንዳያዘገዩት ነገርህን አፍጥኖ ጠላት ተጠቀመ ምናምን እንዳትል፣ ነገሩ ከጠላት አይደለም። እግዚአብሔር ጣልቃ ገብቶ ነገርህን ሲሰራ አይታል፣ ሲያፈጥንልህ አይታል፣ ሲዋጋልህ አይታል፣ ሲከራከርልህ አይታል። ቃል አልነበራቸውም እነ ላባ። ነገሩ ከእግዚአብሔር ዘንድ መጥቷል፣ ወደ ግራም ወደ ቀኝም እንል ዘንድ አንችልም፣ ርብቃና ትውሰዳት ተብሏል። ነገርየው ከእግዚአብሔር እንደመጣ ምስክሮች ናቸው፣ ሕያው ምስክሮች ናቸው። ታዲያ ምንድን ነው ችግሩ? እንዲህ አይነት ሁኔታዎች ሲገጥሙን ምንድን ነው የምናደርገው? ድርሻችን ምንድን ነው? የእኛ ድርሻ ምንድን ነው? የርብቃ ድርሻ ምን ሆነ? ያው ዛሬ የምንማረው ከርብቃ ከይስሐቅ ስለሆነ ርብቃ ምን አደረገች? የጸሎቷ መልስ ግፊያ ሲሆንባት፣ የጸሎቷ መልስ ሰልፍ ሲያመጣባት፣ ተግዳሮት ሲያመጣባት፣ ያልጠበቃቸው ነገሮች በሕይወቷ ላይ ሲመጡ፣ ያልጠበቀቻቸው ተግዳሮቶች በሕይወቷ ላይ ሲመጡ ምን አረገች የሚለውን እንይ። ይህ ለእኔ ምኔ ነው አለች። ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔርም አላት። እንኳን ወደ ዶክተር ያልሄደች፣ እንኳን ወደ ሐኪም ያልሄደች። መንታ ልጅ አለች ብለው ይገላግሏት ነበር። ወዴት ሄደች ይችላል? እግዚአብሔርን ልትጠይቅ፣ ላልገባት ነገር ምላሽ ሊሰጣት ወደሚችል ወደ እግዚአብሔር ሄደች። ያልገባትን ጉዳይ ይዛ፣ ያልሆነውን ነገር ይዛ። ይኸውላችሁ የጸሎቷ መልስ ነው። የጸሎቷ መልስ አለ። የጸሎቷ መልስ ናቸው ወደ ውስጥ ያሉት የሚጋፉት ነገሮች የጸሎቷ መልስ ናቸው። ያልገባት ለምን እንደሚጋፉ ነው። ያልተረዳችው ነገር ግፊያው ምን እንዳመጣው ነው። ለምን ይሄ ተግዳሮት እንደሆነ ነው ያልገባት። ስለዚህ ያልገባትን ነገር ልትጠይቅ ወደ እግዚአብሔር ሄደች። በሰጣት አመስግና፣ በሆነላት ነገር አመስግና፣ ግን ያልገባትን ነገር ለማወቅ እግዚአብሔርን ለመጠየቅ ወደ እግዚአብሔር ሄደች ይላል። ሰጥተኛል እግዚአብሔር ሆይ፣ ጸልየናል። ይሄ ነገር የጸሎታችን መልስ ነው። አንተ እንደሰጠን እርግጠኛ ነን። አንተ ቤታችንን እንደሞላህ እርግጠኛ ነን። ግን እንዲህ አይነት ግፍ ያለ ምንድን ነው ብላ እግዚአብሔርን ለመጠየቅ ወደ እግዚአብሔር ሄደች። እግዚአብሔር ደግሞ አላት፣ ሃሌሉያ፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ። ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። ይሄ እግዚአብሔር ድምፅ ነው። ርብቃ ሁለት ሕፃናት አይደለም ያላት፣ ሁለት ሕዝብ። ይሄ ግፊያው አንቺ ውስጥ ያለው ሰልፍ፣ አንቺ ውስጥ ያለው ይሄ ተግዳሮት፣ ይህ ሁሉ ሰልፍ በሕይወትሽ ላይ የሆነበት ሚስጥር ምንድን ነው አላት? ሕዝብ ውስጥሽ ስላለ ነው። አንዳንዶቻችን ራእያችን ትንሽ ሆኖ ራእያችን ትንሽ ሊመስለን ይችል ይሆናል። እግዚአብሔር ሲያየው ግን ነገን ነው የሚያየው። ሕዝብ ሆኖ ነው የሚያየው። ቅድም ያልኳችሁ ነው። ዶክተር ጋር ብትሄድ የሚያያላት ሁለት ሕፃናት ብሎ ነው። እግዚአብሔር ግን ሲያይ ሁለት ሕዝብ አየ። ውስጧ ያለው ነገር ሕዝብ ስለሆነ ነው ሰልፉ የበዛው። ግፊያው የበዛው እንደ ኖርማል ሕፃናት አይደሉም። ውስጧ ያሉት ሕፃናቶች ነገ ሕዝብ የሚሆኑ፣ ነገ ለትውልድ በረከት የሚሆኑ፣ ነገ ለብዙዎች በረከት ሊሆኑ የሚችሉ
የነገድ አባት ኮከብ ከእስራኤል ይወጣል እንደሚል አገር ሊሆኑ የሚችሉ ህዝቦች ናቸው ውስጧ ያሉት። ምንጩን ነው የነገራት። የግፊያው ምንጭ፣ የዚህ ተግዳሮት ምንጩ አንቺ ኖርማል ጽንስ አይደለም የጸነስሽው አላት። አንዳንዶች ጽንሳችሁ ኖርማል ካልሆነ ራእያችሁ ውስጣችሁ የተጸነሰው ነገር ለእናንተ ሲታይ ትንሽ ሊመስል ይችል ይሆናል። እግዚአብሔር ሲያየው ግን ህዝብ ከሆነ እመኑኝ ሰልፍ ነው የሚሆነው ህይወታችሁ ውስጥ። ለሌላው ኖርማል የሚሆን ነገር እናንተ ቤት ኖርማል አይሆንም። ለሌላው 10 መውለድ ኖርማል ነው። ለነፍናና ምናምን መብዛት ኖርማል ነው። ርብቃ ጋር ሲሆን ለምንድን ነው ያ ሁሉ ሰልፍ የሆነው ካልከኝ ውስጧ እግዚአብሔር ህዝብ ስላየ ነው። እግዚአብሔር በውስጣችሁ ህዝብ ካየ ጽንሳችሁ ምጥ የበዛበት ነው የሚሆነው። ተግዳሮት የበዛበት፣ ሰልፍ የበዛበት ነው የሚሆነው። ይሄ ለእኔ ምኔ ነው እስክትል ድረስ ምኔ ነው እስክትሉ ድረስ ያደርሳችኋል። ምክንያቱም ኖርማል እኮ ነው። ኖርማል ማለት አንዳንድ ጊዜ ምእመን መሆን እኮ መታደል ነው። በቃ ምንም ሰልፍ የለብህም። ቲሸርትን ታደርጋለህ፣ ማችን ጠብቀ ዩኤስ የሚል ቲሸርት አድርገህ ከፈለግ ሽቶህን ተቀብተህ ወንበር ተዘጋጅቶልህ ትሄዳለህ፣ ታመልካለህ። ሲዘሉ ትዘላለህ፣ አምልከና ወደ በጌታ ፍቅር ወደ ቤት ሆነ ምን ደስ ይላል እኮ። መቼ መሰለ መጣላት የምትጀምረው? ህዝብ ውስጥ እግዚአብሔር ማስቀመጥ ሲጀምር፣ ራእይ እግዚአብሔር ውስጥ ማስቀመጥ ሲጀምር ግፊያ ይጀምራል። ኖርማል የነበርከው ሰውዬ፣ ሰው ሁሉ ያከብረ የነበረ ሰውዬ፣ ወንበር ይለቅል የነበረ ሰውዬ፣ ሰዎች ከአንተ ጋር መሆን ማገልገል ምናምን ደስ ይላቸው የነበሩ ሰዎች ውስጥ ራእይ መቀመጥ ሲጀምር፣ ነገ ተወልዶ ህዝብ የሚሆን ነገር መቀመጥ ሲጀምር ምን ነው እስክትል ድረስ ሰላም የነበረው ነገር ሁሉ መበጥበጥ ይጀምራል። ሰልፍ በሰልፍ ይሆናል ህይወት። እንግዲህ በብዙ ናፍቆት እግዚአብሔር ሆይ ስጠኝ እንጂ ስትል የነበረች ሴት እግዚአብሔር ሰጣት፣ እግዚአብሔር አደረገላት፣ እግዚአብሔር አከናወነላት። በምስጋና ውስጥ አመስግና ሳትጨርስ ምን ነው የሚያሰኝ ግፊያ ሆዷ ውስጥ ተፈጠረ። እመኑኝ ራእይ ወደ ህይወታችሁ ሲመጣ ሰልፍ ይዞ ነው የሚመጣው። ለማርያም ስምዖን የሚባለው ሽማግሌ ሰው እንደዚህ አላት፣ በአንቺ ደግሞ አላት በነፍስሽ ውስጥ ሰይፍ ያልፋል። መውለድ ብቻ አይደለም ማለት ይሄ የወለድሽው መስፍን ነው። ለብዙዎች ለመውደቃቸውና ለመነሳታቸው ምልክት የሆነ ነው የወለድሽው። ግን በህይወትሽ ውስጥ ሰይፍ ያልፋል አላት። ምክንያቱም የወለደችው ኖርማል ዝም ብሎ ተወልዶ አድጎ ኖሮ እንደማቱሳላ ሞተ የሚባል አይደለም። ታሪክ የሚቀይር ዘመንን ለሁለት የሚከፍል የትኛውም ቦታ ግባ በቃ ለሁለት ይከፍላል። ሃይማኖትን ለሁለት ይከፍላል። ኢየሱስ ሲገባ ቤተሰብን ለሁለት ይከፍላል። ስለዚህ የወለድሽው ነገር ይሄ አንቺ ህይወት ውስጥ ሆኖ ህፃን ሆኖ የመጣው ያቀፍሽው ያጠባሽው ይሄ ብላቴና ለብዙዎች ለመውደቃቸውና ለመነሳታቸው ምልክት እንዲሆን ተሹሟል አላት። የተሾመ ነው። ያንን በመሆኑ ግን በአንቺ ነፍስ ግን የሚያልፍ ሰይፍ አለ አላት። በነፍስሽ ውስጥ የሚያልፍ ሰይፍ አለ። የጸነሳችሁ ውስጣችሁ እግዚአብሔር ነገር ያስቀመጠ አንዳች ነገር ያስቀመጠ ግን ይህ ለእኔ ምኔ ነው እያላችሁ ያላችሁ ነገ ህዝብ የሚሆን ነገር ውስጣችሁ ስለተጸነሰ ነው። ነገ ለብዙዎች የሚተርፍ ነገር ውስጣችሁ ስለተቀመጠ። እሺኛ ታሪኩን ስለምናውቀው እናንተ ህይወት ውስጥ እግዚአብሔር ያዕቆብን፣ እናንተ ህይወት ውስጥ እግዚአብሔር ይሁዳን፣ እናንተ ህይወት ውስጥ እግዚአብሔር ዳዊትን፣ እናንተ ህይወት ውስጥ እግዚአብሔር ፋሪስን፣ እናንተ ህይወት ውስጥ እግዚአብሔር መሲህን፣ እናንተ ህይወት ውስጥ እግዚአብሔር ትልልቅ ነገሮችን ስላስቀመጠ ሰልፉ የበዛው ለዛ ነው። ርብቃ ህይወት ውስጥ የተቀመጠው ያዕቆብ ነው።
ርብቃ ህይወት ውስጥ የተቀመጠው 12 ነገዶች ናቸው። አባቶች ናቸው። አገር የሚመሰርቱ የእስራኤል አገር የምትባለውን የሚያቆሙ ነገዶች እሷ ውስጥ አሉ። ቀድሞ ምን ተብላለች? እልፍ አላፋት ሁኚ። ከዛስ ዘርሽ የጠላትን ደጅ ይውረስ። አይገርም? እንደው ባንፈልግም ብዙ ድርጊቶቻቸው እንደው ባንቀበለውም ግን የጠላቶቻቸውን ደጅ ይረግጣሉ አይደል? እስራኤሎች አሁን እንኳን ለምን እንዲያደርጉ የሚባሉበት ብዙ የሚወቀሱበት ነገር ቢኖርም ግን ታላቁ ለታናሹ ይገዛል የሚል ኪዳን አላቸው። ይኸው ኤሳው ተገዝተው ይኖራል፣ የገዙ ይኖራሉ። ሲታዩ ጥቂት ግን በዙሪያቸው ካሉ ከብዙ ጠላቶች ይልቅ ልቀው ይገኛል። ምንድን ነው ካልከኝ፣ በቃ የኪዳን ጉዳይ ዘርሽ የጠላትን ደጅ ይወርሳል ተብላለች። ሃሌሉያ። አላችሁ ተመሳሳይ ከርብቃ ጋር የርብቃል ፊሊንግ ሼር ያደረጋችሁ ሰዎች አላችሁ። ምኔ ነው ያሰኛችሁ? ራእይ ምኔ ነው? ጽንስ ምኔ ነው? እግዚአብሔር የሰጣችሁ ነገር ምኔ ነው? ቢቀርስ? ርብቃ እንደሱ ነው ያለችው። ይሄ ምን አታገለኝ ያለች። ቢቀርብኝስ? ከዚህ ሁሉ ነገር ቢቀርስ አለች። ከጠላት ነው ብላ እንዳትቃወም እግዚአብሔር ነው መንገዷን ያቀናው። ዝም ብሎ የመጣብኝ ነው እንዳትል ጸልያ ነው የተቀበለችው። እንደዚህ የሆናችሁ ሰዎች አላችሁ። ጸልያችሁ የተቀበላችሁት ነገር ምኔ ነው ያሰኛችሁ? እግዚአብሔር እንደዚህ ያላት 2 ሕዝብ በውስጥሽ አለ። ትውልድ በውስጥሽ አለ። ነገ አድገው ነገስታት የሚሆኑ፣ ነገ አድገው ለብዙዎች በረከት መሆን የሚችሉ። ሃሌሉያ። ትውልዶች በውስጥሽ አሉ። ሁለቱም ሕዝብ ከወዲሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁ ለታናሹ ይገዛል። ኦኬ፣ አሁን አንድ ነገር እናስብ። ርብቃ ለምንድን ነው ከያዕቆብ ጎን የቆመችው? እርግማን ቢኖርብህ እርግማኑ በእኔ ይሁን የሚል ኃላፊነት ወስዳ ወደ ይስሐቅ ገብቶ በረከትን እንዲቀበል ለምን ፈለገች? አሁን ነገሩን ስናስበው ለካ ርብቃ ሚስጥር ሰምታለች። እግዚአብሔር ምን ብሏታል? ታላቁ ለታናሹ ይገዛል። በሌላ ቋንቋ እኔ ከታናሹ ጋር ነኝ ብሎ እግዚአብሔር ሚስጥር አውርቶታል። ስለዚህ ርብቃ መቆም የፈለገችው ከእግዚአብሔር ወገን ነው። መሆን የፈለገችው ከእግዚአብሔር ሐሳብ ጋር። ይስሐቅ አሳስቶ ኤሳውን እንኳን ሊባርክ ሲፈልግ ኖ አለችው። ያዕቆብ ልትባረክ የሚገባው አንተ ነህ። ይሄ በረከት አንተን ሊያመልጥህ አይገባም። ሰምቻለሁ እኔ ገና ሳትወለድ በፊት ታላቁ ለታናሹ ይገዛል ብሎ እግዚአብሔር ነግሮኛል። አንተ ነህ የአብርሃምን በረከት የምታስቀጥለው። አንተ ነህ ይስሐቅን ያዕቆብን የምትወልደው። አንተ ነህ። በአንተ ውስጥ አልፎ ነው ነገድ የሚወለደው፣ መሲህ የሚወለደው። በአንተ የዘር ግንድ ነው የሚያልፈው ነገሩ፣ ይኸው የሚያልፈው እግዚአብሔር ገልጦልኛል። ስለዚህ እርግማን እንኳን ቢኖር እኔ ኃላፊነቱን ወስዳለሁ አለች። ወገነች ከእግዚአብሔር ጋር። ይስሐቅ ከሚያበላው አድኖ ከሚያበላው ከኤሳው ጋር ሲወግን እሷ ከእግዚአብሔር ሐሳብ ጋር ወገነች። ይስሐቅ አይኖቹ ፈዘው ነበር። ሊባርክ ሲፈልግ የትኛው ነው የእግዚአብሔር ሐሳብ ያለው? የትኛው ነው ሊባርክ የሚገባው ብሎ አስቦ አልነበረም። ሊባርክ የፈለገው አድኖ ስለሚያበላው ይላል።
ደስ የሚያሰኘኝን እንድባርክህ እስኪ አብላኝ አለው። ሊባርከው የፈለገው የእግዚአብሔርን ሐሳብና ፈቃድ ተረድቶ አልነበረም ይስሐቅ። ሊባርከው የፈለገው በምግብ ደስ ስለሚያሰኘው ደስ የሚወደውን ምግብ ስለሚያበላው ሊያድን ወጣ። ኤሳው ሊያድን ወጣ፣ ግን አላገኘም። ሕይወታቸው ራሱ ስታዩት ያዕቆብና ኤሳው አንዱ የተረጋጋ ነው፣ ቤት ውስጥ ከድንኳን አይጠፋም። ጭምት ነበር ይላል ያዕቆብ፣ ጭምት ነው ከድንኳን አይጠፋም ይላል። ወጥ አሰራር ምናምን የተማረው ከእናቱ ይመስለኛል። ከድንኳን አይጠፋም፣ ጭምት ነበር ይላል። ኤሳው ግን አዳኝ ነው። አዳኝ ማለት ሲቀናው ነው የሚበላው። ያልቀናው ቀን ይራባል፣ የራበው ቀን በቃ ከምንም ጋር ይደራደራል። ብኩርናውንም ቢሆን አሳልፎ ለመስጠት ወደ ኋላ አይልም። የተረጋጋ አይደለም ህይወቱ፣ ከአደን ጋር የተያዘ ነው። ድል ያገኘ ቀን ነው የሚበላው። ድል ያጣ ቀን በረከቱን እንኳን ያመልጠዋል። ስለዚህ ርብቃ ወሰነች፣ ከእግዚአብሔር ሐሳብ ጎን ጋር ለመቆም ወሰነች። ያዕቆብ አለችው፣ ይህ በረከት የሚገባው ለአንተ ነው፣ ለአንተ ነው የሚገባው። ያኔ በጭንቁ ሰዓት፣ ያኔ በመከራው ሰዓት፣ ይህ ለእኔ ምኔ ነው ባልኩበት ሰዓት ከእግዚአብሔር የሰማሁት መለኮታዊ ድምፅ አለ። ከእግዚአብሔር የሰማሁት መለኮታዊ ምሪት አለ። እግዚአብሔር የነገረኝ እውነት አለ። እግዚአብሔር የነገረኝ ታናሹ ታላቁን ይገዛዋል ብሎ ነግሮኛል። በኩር ልትሆን የሚገባህ አንተ ነህ። የአባትህ በረከት በአብርሃም የተላለፈው ይስሐቅ ውስጥ የተቀመጠው ዘር ማለፍ ያለበት ወደ አንተ ነው አለችው። ኧረ ተይ፣ እኔ ሰውነቴ ለስላሳ ነው፣ ድምፄ ደግሞ እንደ ኤሳው አይደለም። አባቴ ካወቀ ይረግመኛል፣ እባረካለሁ ብዬ ሌላ እርግማን ውስጥ እንዳልገባ እናቴ ሲል ግድ የለህም አለችው። እርግማኑን እኔ ልውሰድልህ፣ እኔ ኃላፊነቱን ወስዳለሁ። መባረክ ያለብህ አንተ ነህ አለች። ይሄ በረከት ሊያመልጥህ አይገባም። ጸጉር ቢሆን እሰራልሃለሁ፣ ችግር የለም። ልብስም ቢሆን የኤሳውን ልብስ አለብስሃለሁ፣ ችግር የለም። አንድ ነገር ነው የማልችለው፣ ድምፅህን መቀየር አልችልም። ርብቃ ብዙ ነገር ቀይራ አንድ ነገር አቃታት። የውጩን ነገር ሁሉ ቀይራ ውስጡን መቀየር አቃታት። ጸጉር ሰራችለት፣ ምግብ ሰራችለት፣ ውስጡን ግን ልትቀይር አልቻለችም። ግን የፈለገችውን በረከት ከኤሳው እጅ ነጥቃ ለያዕቆብ ሰጠችው። የሚገርማችሁ ያው የከፈላቸው ዋጋዎች አሉ ያዕቆብ በሕይወቱ ላይ ታውቃላችሁ። ግን መንገድ ላይ እግዚአብሔር ሲያገኘው የርብቃን ሐሳብ ነው የደገመለት። ያዕቆብ እንደዚህ ያለው፣ ይሄንን ቦታ ይሄንን ስፍራ ለአንተና ለዘርህ እሰጣለሁ አለው። እግዚአብሔር ደገመው፣ ከአንተ ጋር ነኝ አለው። በአብርሃም የተጀመረውን የማስቀጥለው በአንተ በኩል ነው አለው። ያው ለሄደበት ዋጋ የከፈላቸው መንገዶች አሉ። ግን እግዚአብሔር በያዕቆብ በኩል ነው ያስቀጠለው። በረከቱን ያስቀጠለው በያዕቆብ በኩል። ጌታ ይባረክ። ስለዚህ መልእክቴን ልጠቅልለው። ይህ ለእኔ ምኔ ነው ያላችሁ ነገሩ ከእግዚአብሔር እንደሆነ ገብቷችሁ ጸልያችሁ አስከፍታችሁ ያ የተከፈተው በር ሌላ ችግር ይዞባቸው ይመጣ ከኛ ህይወት ጋር እናገናኘውና እናቆራኘውና አልጨርስ። በጸሎት የተቀበላችሁት ነገር ግን ምኔ ነው ያሰኛችሁ? እግዚአብሔር ህዝብ በዛ ውስጥ አይቷል። ታላቁ ለታናሹ የሚገዛበትን ነገር እግዚአብሔር አይቷል። አንዳንድ እርግዝናዎች ኖርማል እንደማይሆኑ ሁሉ እግዚአብሔር በውስጣችሁ የሚያስቀምጣቸው ራእዮች ከኖርማሉ ጽንስ የተለየ ሰልፍ ሊኖርባቸው ይችላል።
ለሌላው ቀላል የሆነ ነገር አንተ ጋር ሲደርስ ከባድ ሊሆን ይችላል። ሌሎች በቀላሉ የሚያገኙት ነገር አንተ ጋር ሲደርስ ዋጋ የሚያስከፍል ሊሆን ይችላል። ምጥ ሊሆንብህ ይችላል። አሳፍ እንዳለው ሳይቸገሩ ኃጢአተኞች አገኙዋል። ያለ ችግር ነው የሚያገኙት። እሱ በጾመበት በጸለየበት ጉዳይ፣ እነሱ ግን ከሰው ጋር እንደውም አልተጋፉም ማለት አይገርም። ሳይጋፉ ቤታቸው ቁጭ ብለው አገኙታል። አንተ እኮ ጾም ጸሎት ያስክበት ጉዳይ፣ አንተ ደጅ የምትጠናበት ጉዳይ፣ አንተ እግዚአብሔርን ፊት የምትፈልግበት ጉዳይ፣ ጌታዊ ምን ነው ዘገየ ለምን ዝም አልከኝ የምትልበት ጉዳይ፣ ኃጢአተኞች አለ ቤታቸው ቁጭ ብለው ሳይጋፉ አገኙታል። ለምን ካልከው ለእኔ ግን እድል ፈንታ ሆንከኝ፣ ቀኝ እጄን ይዘህ መራኸኝ ይላል። ሃሌሉያ። እግዚአብሔር ሊመራችሁ ቀኝ እጃችሁን ከያዘ ሌሎች በቀላሉ የሚያገኙት ነገር እናንተ ጋር መጥ ሊሆን ይችላል፣ ሰልፍ ሊሆን ይችላል፣ ግፊያ ሊሆን ይችላል፣ ጦርነት ሊሆን ይችላል። ግን ስትወልዱ አደገ፣ አገባ፣ ወለደ፣ ሞተ፣ ተቀበረ፣ ሳር በቀለበት የሚባል ግን አትወልዱ። ያዕቆብን ትወልዳላችሁ። ሃሌሉያ። የነገድ አባት አገር የሚሆን ነገ አድጎ አገር የሚሆን ራእያችሁ ሲወለድ ኖርማል አይሆንም፣ ለአገር የሚተርፍ ይሆናል። ሐና ሳሙኤልን ስትወልድ ለሐና ከጠቀማት በላይ ሳሙኤል የጠቀመው ለእግዚአብሔር ነው። አንዳቸውም የፍናና ልጆች በታሪክ ስማቸው አልተጻፈም። ማን ናቸው ቢባል አናቅም። ብዙ እንደወለደች ብቻ ነው የምናውቀው። ሐና የወለደችው ሳሙኤል ግን ከኛ አልፎ መጽሐፍ ቅዱሳችን ውስጥ 2 መጽሐፍቶች አሉት። አንደኛ ሳሙኤል፣ ሁለተኛ ሳሙኤል። ለምን ካላችሁኝ በምጥ ነው የተወለደው። ስለዚህ እግዚአብሔር በሕይወታችሁ ውስጥ ጸልያችሁ ስለተቀበላችሁት ብቻ መልካም ይሆናል ብላችሁ አትጠብቁ። ጸልያችሁ የተቀበላችሁት ነገር ግፊያ ሊኖረው ይችላል፣ ሰልፍ ሊኖረው ይችላል። ያልጠበቃችኋቸው ፈተናዎች ሊኖሩባቸው ይችላሉ። በየትኛውም ሕይወታችሁ አቅጣጫ ጸልያችሁ የተቀበላችሁት ስራ፣ ጸልያችሁ የተቀበላችሁት ትዳር፣ ጸልያችሁ የተቀበላችሁት አገልግሎት፣ ጸልያችሁ የተቀበላችሁት ቪዥን፣ ጸልያችሁ የተቀበላችሁት ሌላም ነገር እናንተ ጨምሩበት። እያለፋችሁበት ያለውን መንገድ ከጠላት እንዳልሆነ እርግጠኛ ናችሁ፣ ግን ሰልፍ ውስጥ ናቸው። ይስሐቅ ጸልዮ እንደተቀበለው እርግጠኛ ነው። እግዚአብሔር እንደተለመነው እርግጠኛ ነው። ርብቃ ከእግዚአብሔር ተለምኖ እንደተሰጣት እርግጠኛ ናት። ነገሩን እግዚአብሔር እንደሰጣት እኮ እርግጠኛ ናት። ችግሩ ግፍ ያለበት እዛ ውስጥ ሰልፍ አለበት። ኢየሱስ የእግዚአብሔር ልጅ ሃሌሉያ። ህዝብ ይሆናል። አንቺ ውስጥ ህዝብ አለ አላት። እህቴ ሰልፍ ውስጥ ነው ያለሽው። እግዚአብሔር በውስጥሽ ህዝብ አይቷል። በቃ አንቺ ውስጥ ያለው ራእይ ለአንቺ ብቻ አይደለም ማለት ነው። ለሌሎች የሚተርፍ ነው ማለት ነው። ለሌሎች የሚበቃ ነው ማለት ነው። ለሌሎች የሚቆረስ ነው ማለት ነው። ስሙ ይባረክ። በህይወታችሁ ውስጥ እግዚአብሔር ያየው ትልቅ ነገር ካለ፣ በህይወታችሁ ውስጥ እግዚአብሔር ያቀደው ትልቅ አጀንዳ ካለ ሰይፍ ሊመዘዝ ግድ ነው። ግፊያ ሊኖር ግድ ነው። እመኑኝ፣ አልጋ ባልጋ ነው መንገዱ፣ አይሆንም።
አንዳንዴ ከጓደኞቻችሁ አብረዋችሁ ካሉ ሰዎች ከቅርብ ሰዎቻችሁ ይጀምራል። ዮሐንስ ወንጌል ምዕራፍ 7 ላይ ወንድሞቹስ እንኳን አላመኑበትም ነበርና እንግዲህ በዓል ነው፣ ለምን ሂደህ ራስን አትገልጥም? ራሱን ሊገልጥ እየወደደ ራሱን የሚሰውር ነብይ አለ እንዴ አሉት ኢየሱስን። ወንድሞቹ የቅርቦቹ ሂድ እንጂ ራስን ግለጥ፣ ነብይ አይደለ እንዴ? ነብይ ነኝ ትል የለ፣ ህዝብ ታስከትል የለ። ይሄ ለአንተ ጥሩ አድቫንቴጅ ነው፣ ሂድና ራስን ግለጥ አሉት። ለምን ሲባል ወንድሞቹ እንኳን አላመኑበትም ነበርና ይላል። ሌሎች እኮ ከሩቅ መጥተው ለምጻቸው እየነጻ ነው። ሌሎች እኮ ከሩቅ መጥተው ስብራታቸው እየተጠገነ ነው። የኢየሱስ ወንድሞች አላመኑበትም ነበር ይላል። አላመኑበትም ነበር። ፈዋሽ አጠገባቸው ተቀምጦ አንድ ምስክርነት ሰምቻለሁ። ቀደም ባለው ጊዜ አንድ በፈውስ በጣም የሚያገለግል በጣም የሚገርም እግዚአብሔር ሰው ነበር አሉ እና ከሱ ቸርች ደግሞ የማይቀር ሁልጊዜ በክራንች የሚመጣ አንድ ሰው አለ። ብዙ ሰዎች ይፈወሳሉ፣ ብዙ ሰዎች ይድናሉ። አንድ ሰው ብቻ አይፈወስም። በክራንች መጥቶ በክራንች ነው የሚመለሰው እና አንድ ሰው ግራ ገብቶት አገልጋዩን ጠየቀው። እኔ የምለው ወዳጄ ለብዙዎች ፈውስ ሆኗል፣ ይሄኛው ሰው ግን ለምንድን ነው የማይፈወሰው ብሎ ጠየቀውና ያ ሰው ምን አለ? እሱ አብሮ አደግ ጓደኛዬ ነው አላሉ። ያልተፈወሰው እንተዋወቃለን። አይ በጉድለትም በሙላትም አንዳንድ ጊዜ እኔ አሁን ወንድሞቼ ምናምን ቁጭ ብለው ሲሰሙኝ ይገርመኛል። ለምን እንደሆነ ታውቃለህ? ትተዋወቃለህ፣ ከልጅነት ከምናምን ትተዋወቃለህ። ብዙ ትዝታ አለብህ፣ ብዙ ትዝታ አለብህ። ጉድለትህንም ያውቃል፣ ፈተናህንም ያውቃል። ጓደኛ፣ ጎረቤት ብዙ ነገርን አውቆ ኢየሱስ ወንድማቸው ስለሆነ መቀበል ከበዳቸው። ሌሎች መጥተው ሰፍ ብለው የሚቀበሉትን ጸጋ ወንድሞቹ ጋር ሲደርስ ግን ነቢይ በገዛ ሀገሩ ሳይከበር አይቀርም እንዳላቸው። ሃሌሉያ ስሙ ይባረክ። ስለዚህ ምን እያልኳችሁ ነው? ራእይ ውስጣችሁ ሲጸነስ ግፊያ ይጀምራል። ቤታችሁ ውስጥ ጦርነት ይጀምራል። ህይወታችሁ ውስጥ በረከት ብቻ ድል ብቻ ጠብቃችሁ ገብታችሁ ግን ሰልፍ ሲመጣባችሁ መቋቋም መጽናት ያቃታችሁ ሰዎች ካላችሁ ስሙኝ በደንብ። ሰልፍ ነው ቀድሞ የሚመጣው፣ ግፊያ ነው ቀድሞ የሚመጣው። ይህ ለምን ሆነ እስክትሉ ድረስ እንዲህ ቅርብኝ እስክትሉ ድረስ ሰልፎች ይመጣሉ። ግን እግዚአብሔር ደግሞ ድልን ይሰጣል። እግዚአብሔር ደግሞ የምትታገሱበትን ሚስጥር ይገልጥላችኋል። ምን ማለት መሰላችሁ? ለምሳሌ ርብቃ ሄደች 5ኛ ወር ላይ ምናልባት መገፋፋት ከጀመሩ 5ኛ ወይ 6ኛ ወር ላይ ደርሶ ይሆናል ብዬ አስባለሁ ጽንሳቸው። እሺ የ5 ወር ወይ 6 ወር ጽንስን በለው፣ ምክንያቱም ልጆች ናቸው፣ በእግር ምናምን መራገጥ ጀምረዋል። ስለዚህ የ6 ወር ጽንስ ቢሆን እግዚአብሔር ለመጠየቅ የሄደችበት ጊዜ ከዛ እግዚአብሔር ሚስጥሩን ገለጠላት። አሁን የሚሻላት እያማረረች መኖር ነው ወይስ 3 ወር መታገስ? የትኛው ነው የሚቀለው? ኦኬ የሆነ ሰልፍ ውስጥ ናችሁ፣ የሆነ ችግር ውስጥ ናችሁ። ጌታ ከችግሩ የምትወጡበትን ጊዜ ነገራችሁ። የሚሻለው የትኛው ነው? እስክትወጡ ድረስ እያማረሩ መጠበቅ ነው የሚሻለው ወይስ መታገስ? ኦልሬዲ እኮ አውቀዋል እኮ ሚስጥሩን። ለምን እንደሆነ ባታቀው እንዴት ሆነብኝ እያልክ እያማረርክ ትቀጥላለህ። ግን ልክ ሚስጥሩ ሲገለጥልህ ስታቀው፣ አሁን ርብቃ ሄዳ አወቀች። ስለዚህ ያላት አሁን ግፊያ ሲጋፉ ተረጋጉ ልጆች፣ ተረጋጉ ህዝቦች ነው የምትለው። ለምን? ሚስጥሩን አውቀዋለች።
እየሆነ ያለው ሰልፍ የሆኑ የሁለት ህፃናት ትግል እንዳልሆነ ገብቷታል። የሁለት ህዝቦች ጦርነት እንደሆነ ገብቷታል። ኦኬ፣ ሁሌ የምጠቀምባትን ምሳሌ ልጠቀም ዛሬ። አንድ ሰው በችግር ውስጥ እያለ ሎተሪ ደረሰው። ከዛ የቀን ሰራተኛ ነው እንበል፣ ለምሳሌያችን ውበት እንዲኖረው። የቀን ሰራተኛ ነው፣ የሚራብ የሚቸገር፣ ስራ ሲያጣ ሳይበላ የሚውል የነበረ ሰው ነው። ግን ድንገት በሚሊዮን የሚቆጠር ሎተሪ ደረሰው። ግን ሄዶ ሎተሪውን ሊያወጣ ሲፈልግ ማውጣት የምትችለው ከወር በኋላ ወይ ከ2 ወር በኋላ ነው ተባለ። አይባልም ግን ተባለ፣ ለነገራችን ውበት እንዲሆን ከ2 ወር በኋላ ነው ማውጣት የምትችለው ተባለ። ሎተሪውን ወይ ከ6 ወር በኋላ ተባለ። ሰውየው ወደ ቤቱ ሲመለስ የትላንቱ ችግር አለ፣ አልተቀየረም። የትላንትናው ጉድለት አሁንም ቤቱ አለ። የትላንትናው መከራ አሁንም ቤቱ አለ። አንድ ነገር ግን ተቀይሯል። አስተሳሰቡ ተቀይሯል። ውስጡ ተቀይሯል። ልብ በሉ፣ እጁ ላይ ቆጥሮ የተረከበው ገንዘብ የለም። ደረት ኪሱ ላይ ያለች አንድ ብጣሽ ወረቀት ግን የህይወቱ ምዕራፍ መቀየሩን፣ አካውንቱ መቀየሩን፣ የባንክ ስታትሱ መቀየሩን ነግረዋለች። ስለዚህ በተስፋ ሰውየው ባለሀብት የሚሆነው ሄዶ ብሩን ሲያወጣ ሳይሆን አእምሮ ኦልሬዲ ተቀይሯል። እድሉን አግኝታችሁ ሰላም ሊላችሁ ከመጣ በትላንትናው መንፈስ አይደለም ሰላም። ጋሼ ሰላም ዋሉ እንዴት አሉ ምናምን አይደለም የሚላችሁ፣ ታዳስ ነው የሚላችሁ። እንዴት ነው? ገና እኮ ባራባሶን አልቀየረም። ገና ቁምጣውን አልቀየረም። ገና ጽድት ያለ ልብስ አልለበሰም። ገና መኪና አልገዛም። ገና ቤት አልገዛም። ነገሮች ሁሉ ባሉበት ናቸው ያሉት። ዛሬም ደረቅ ቂጣ እየበላ ሊሆን ይችላል። አሻሮ ምናምን እየበላ ሊሆን ይችላል። የሆነ ቆሎ ምናምን እየበላ ሊሆን ይችላል እያሳለፈ ያለው። አንድ የተነገረው ተስፋ ግን ውስጡን ቀይሮታል። ከሆኑ ወራቶች በኋላ ከሆኑ ቀናቶች በኋላ አንተ ባለጠጋ ሰው ነህ፣ ይህን የሚያክል ሚሊዮን አካውንት ውስጥ ይገባል ተብሎ ያቺ የደረሰችው ሎተሪ ነግረዋለች። ስለዚህ ከዛች ቀን ጀምሮ የሚኖረው ኑሮ እንደ ትላንትናው አይደለም። ትላንቱን እየረገመ ቀኑን እየረገመ አይደለም የሚኖረው፣ በተስፋ ነው የሚኖረው። በተስፋ ነው የሚኖረው። ስለዚህ ርብቃ የትላንትና ግፊያውና የዛሬ ግፊያው ላይ ቀየር ይችላል። እስኪወለዱ ድረስ ግፊያው ይቀጥላል። የተለየ ነገር የተፈጠረው እሷ ውስጥ ነው። እግዚአብሔር ውስጧን የቀየረው። ያዕቆብና ኤሳው መገፋፋት አቁሙ አልተባሉም። እንኳን ተጸንሰው ሲወለዱ እንኳን ተያይዘው ነው የተወለዱት። ያዕቆብ ተረከዙን ይዞ ነው የተወለደው። ግፊያው አልቆመም። ሰልፉ አልቆመም። ተግዳሮቱ አልቆመም። ነገሩ ባለበት ነው። ችግሩ ባለበት ነው። ፈተናው ባለበት ነው ያለው። ምንድን ነው የተቀየረው ነገር ካላችሁኝ፣ የርብቃ ህይወት ነው የተቀየረው። ርብቃ ሰልፉን የምታስተናግድበት መንገድ ነው የተቀየረው። ትላንትና የምታስተናግድበት በምሬት ነበረ። ትላንትና ነገሩ እንዴት እንዲሆነ ባልተፈጠርኩ ባልተወለድኩ እኔን እንደ ውሃ ባረገኝ ምናምን እያለች ነበር የምታሳልፈው። አሁን ግን እይታዋ ተቀይሯል። አመለካከቷ ተቀይሯል። ሲጋፉ ተረጋጉ፣ እናንተ ህዝቦች፣ ታናሹ ተረጋጋ፣ አንተ ታላቅ የምትሆን የነገድ አባት የነገስታት አባት የምትሆን የምትለው ሚስጥሩ ምንድን ነው ካልከኝ፣ እግዚአብሔር ገልጦላታል። አንዳንድ ችግሮቻችሁ እንደሚያልፉ እግዚአብሔር ካሳያችሁና ከነገራችሁ ከዛ በኋላ እንደ ችግር ሳይሆን እንደ እድል ነው የምትቆጥሯቸው። ስራ ማጣታችሁን እግዚአብሔር በቅርቡ ስራ ታገኛለህ ካለህ ስራ ማጣትህን የምትቆጥረው እንደ እድል ነው። እንደ እድል ነው የምትቆጥረው። ለምን? ነገ ታገኛለህ። እንደውም በጣም ትጠፋብናለህ ታገኝ።
የጠፉብን ልጆች አሉ። የስራ በር ተከፍቶ ስለዚህ ትጠቀምበታለህ ጊዜውን በአግባብ ማለት ነው። ስራ ማጣትን የምሬት ምክንያት አይሆንም። የማጉረምረም ምክንያት አይሆንም። የማዘን ምክንያት አይሆንም። እንዴት ጌታ ሆይ ለእኔ አንድ ስራ ጠፍቶ ነው እያልክ ከእግዚአብሔር ጋር የምትጣላበት ምክንያት አይሆንም። እንደ ትልቅ እድል ትቆጥረዋለህ። ነገ ቢዚ ስለመሆን እግዚአብሔር እንድማርለት ፈልጎ ነው፣ እንድጾምለት ፈልጎ ነው፣ እንዳነብለት ፈልጎ ነው፣ እንድጸልይለት ፈልጎ ነው፣ ቃሉን እንዳጠናለት ፈልጎ ነው። ነገ ለብዙዎች በረከት ሊያደርገኝ ስለፈለገ ለዛም ይሁን ስንቅ እያሰነቀኝ ነው ትላለህ። ስለዚህ ችግሩ ያው ነው፣ አልተቀየረም። ስራ ማጣቱ እንዳለ ነው። ግን አንተን ምን አድርጎሃል? ቀይረዋል፣ ውስጥን ቀይረዋል። ትላንትና ስራ በማጣት ስታጉረመርምበት የነበረውን ችግር ዛሬ ለማመስገን ምክንያት ይሆንልሃል። ለምን? ነገ በጣም ቢዚ ትሆናለህ። እኛ ራሱ እንፈልጋ እናገኘን። ይኸው ፈልገን ያጣናት አንድ ዘማሪ እህታችን አለች። ጽፍላታለሁ በውስጥ መስመር ብያለሁ። ሲያቀብጠን ጸልየን ሲያቀብጠን ጸልየን የለችም። አሁን መዝሙር ነው እየከፈትን ያለ ነው። ስለዚህ ነገ ይመጣል። ዛሬ የሌለው ነገር ነገ ይመጣል። ዛሬ ያጣናቸው ነገሮች ነገ እናገኛቸዋለን። ግን ልዩነቱ ምንድን ነው? ነገን የምንጠብቅበት መንገድ እግዚአብሔር ውስጣችንን ቀይሮት ነው የምንጠብቀው። አስተካክሎት ነው የምንጠብቀው። ይሄ እኮ የሆነው እግዚአብሔር በነገ ህይወቴ ላይ እቅድ ስላለው ነው፣ ፕሮግራም ስላለው ነው፣ አጀንዳ ስላለው ነው እንላለን። ጓደኞች አሉ። አሁን አብዛኞቹ ውጭ ናቸው፣ 5-6 ይሆናሉ። እና እሁድ ጠዋት ቸርች አገልግዬ ኢትዮጵያ ከሰዓት ይሻቸው ሄዳሉ ሌላ ቸርች። እንዲህ ጠዋት ሄድን አይደል እንዲህ አይበቃም እንዴ ምናምን ይሉኛል። አይ ወደፊት ብዙ ቸርች የሌለበት ሀገር እንሄዳለን ሁላችንም። ስለዚህ አሁን ያለበትን ጊዜ መጠቀም አለብላችኋለሁ። ከአገልግሎት ጠዋት ከሰዓት ሌላ ቸርች ነን። ስለዚህ ጠቅሞናል፣ አልጎዳንም፣ አትርፈናል። እድሉን ትጠቀሙበታላችሁ። እግዚአብሔር የሰጣችሁን እድል ትጠቀሙበታላችሁ። የምትሄድበት ሀገር ሩቅ እንደሆነ ስታቅ የምትበላው ምግብ የምትጠጣውን ውሃ ታዘጋጃለህ። ሃሌሉያ። ስለዚህ ለርብቃ የገባት ነገር ችግሩ የሚቀየርበትን መንገድ፣ አሁን ያለውን ችግር የሚቀየርበት መንገድ ሳይሆን ችግሩን የምትታገስበትን አቅም ነው እግዚአብሔር የሰጣት። አሁን በጣም የምንፈተነው እኛ የምንፈልገው ችግሩ ንቅል ብሎ በአንድ ጊዜ መፍትሄ እንዲመጣ ነው። ርብቃ ችግሩ አልተነቀረም አለ። ትግላቸው ቀጥሏል። የብላቴኖቹ ትግል እስኪወለዱ ድረስ ቀጥሏል። አልፋችሁ ከሄዳችሁ ተወልደውም ቀጥሏል። ሰልፉ ቀጥሏል። ግን የሰልፉ ምክንያት ምን እንደሆነ ገብቷት ነው የቀጠለው። ስሙ ይባረክ። ስለዚህ ይህችን መልእክት ልናገር ነው የቆየሁትን፣ ግን በደንብ በአምልኮም በዝማሬም በቃሉ እግዚአብሔር አግኝቶናል ብዬ አስባለሁ። በሰልፋችሁ ውስጥ፣ በተግዳሮታችሁ ውስጥ፣ በምታልፉበት በየትኛው መንገዳችሁ ውስጥ ችግሩ ሳይቀየር እግዚአብሔር እናንተን ይቀይራችኋል። የሚያምን ሰው አለ? አሜን የሚል አለ?